አይቴ ብሔራ ለጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጅ ክርስቲያኖች እንኳን ለእመቤታችን ቅድስት ድንግል ማርያም በዓለ ዕረፍት በሰላም አደረሳችሁ። ይህ ሳምንታዊው አባቶችን እወቅ የሚለው መርሐ ግብራችን ነው። እንግዲህ በመስተዋት ሚዲያ አባቶችህን እወቅ በሚል የኢትዮጵያ ሊቃውንት በማስተዋወቅ እንገኛለን። በየሳምንቱ ሐሙስ ከምሽቱ 2 ሰዓት። ዛሬም የዚያ ቀጣይ ክፍል ነው የሚሆነው። በዛሬው ዕለት የምንዘክራቸው ታሪካቸውን የምናወሳላቸው ሊቅ ጸሐፌ ትእዛዝ ንቡረ እድ ገብረስላሴ ይሆናሉ። እኒህ የኢትዮጵያ ሊቅ በቤተ መንግስትም በቤተ ክህነትም እጅግ በጣም ከፍ ወዳለ ደረጃ ደርሰው ያገለገሉ ሀገራቸውን ቤተክርስቲያናቸውን በመጥቀም ደረጃ የሚታወቁ ሊቅ ናቸው። ጸሐፌ ትእዛዝ ገብረስላሴ እንግዲህ ጸሐፌ ትእዛዝ ገብረስላሴ የተወለዱት በ1837 ዓ ም በደብረ ብርሃን አካባቢ ከአባታቸው ከአቶ ወልደ አረጋዊና ከእናታቸው ከወለተ ጊዮርጊስ ነው። በዚያው በተወለዱበት አካባቢ ንባቡን፣ ዜማውን፣ ቅኔውን በሚገባ ትርጓሜ መጻሕፍቱን ጥንቅቅ አድርገው ተምረዋል። በታሪካቸው ከማን ቅኔውን ከማን መጽሐፉን ትርጓሜውን ከማን እንደተማሩ በዝርዝር የተቀመጠ ነገር አላገኘንም። ነገር ግን ሊቅነታቸውን በርካታ ጸሐፍት ስራቸውም ጭምር ቅኔዎቻቸውም ጭምር ይመሰክራሉ። ኋላም የደረሱበት ማዕረግ ያው ለዚህ ምስክር ነው። በዚያ ዘመን በሊቅነቱ ያልተመሰከረለት ሰው ወደ ቤተ መንግስት ቀርቦ ለሹመት ለሽልማት አይሆንም። ጸሐፌ ትእዛዝ ገብረስላሴ ትምህርታቸውን የዜማውን፣ የቅኔውን፣ የትርጓሜውን ትምህርት በሚገባ አጠናቀው ተምረው እያገለገሉ ባለበት ጊዜ እጅግ በጣም ጽሕፈት አዋቂ ብልህ እና ነገር ማከናወን የሚቻላቸው ስለነበሩ ለአፄ ምኒልክ ባለቤት ለወይዘሮ ባፈና ልዩ ጸሐፊ እንዲሆኑ ተመርጠው በልዩ ጸሐፊነት እያገለገሉ ቤተክርስቲያንም እያገለገሉ ሲኖሩ በ1864 ዓ ም አካባቢ አለቃ ወልደ መድኅን የተባሉት የዳግማዊ አፄ ምኒልክ ጸሐፌ ትእዛዝ ከዚህ ዓለም በሞት ሲለዩ አለቃ ገብረስላሴም ጸሐፌ ትእዛዝ ገብረስላሴ ተብለው ዳግማዊ ምኒልክ ጸሐፌ ትእዛዝ ሆነው ተሾሙ። እንግዲህ በዚህ ሰዓት ነው ከፍ ያለውን ስራ የሰሩት። ይሄ የጸሐፌ ትእዛዝነት ማዕረግ ከንጉሱም ከካህናቱ ከሊቃውንቱ በቀጥታ የሚያገናኝ ስለሆነ የኢትዮጵያን ምሁራን ሊቃውንት ወደ ቤተ መንግስት እያስቀረቡ ተገቢ ቦታቸውን እንዲያገኙ የሚገባቸውን ቦታ እያገኙ እያጠኑ እየሾሙ ስልጣኑን በእጃቸው ስለሆነ እየመረመሩ ልብስ ቀለብ እንዲሰጡ እያደረጉ ያኖሩ እንደነበር ታሪካቸው ይነገራል። በእርግጥ ጸሐፌ ትእዛዝ ገብረስላሴ ጥንቁቅ ስለሆኑ ምሁር ነው ቢሏቸውም ጠባዩን ሳይመረምሩ አይሾውም። ስለዚህ ትንሽ ጠባዩን፣ ግብሩን፣ አቋሙን እስኪያውቁ ድረስ ጊዜ ወስድባቸው እንደነበረ ታሪካቸው ይነገራል። ዛሬ ሹመው ነገ መሻር፣ ዛሬ አክብረው ነገ ማዋረድ ከባድ ስለሆነባቸው አንድን ሰው ጠባዩን፣ ግብሩን፣ አመሉን፣ ምግባሩን አይተው ሙያውን መዝነው ነው ሹሙት የነበረው። እንግዲህ በእሳቸው ዘመን የጽህፈት ሚኒስትር፣ የትምህርት ሚኒስትር፣ የፍትህ ሚኒስትር የሚባሉት ነገሮች በሙሉ ሚኒስትር የሚል ስያሜ እንኳን ገና የተሰጣቸው ኋላ 1900 ላይ ነው። ከዛ በፊት እነዚህ የስራ ዘርፎች ከፍ ብለው በትልልቅ ቤተክርስቲያን ሊቃውንት እንዲከናወኑ የሆኑት ያን ቦታ ሊቁ ጸሐፌ ትእዛዝ ገብረስላሴ ስለያዙት ነው። ደጅ አያጸኑም። የተማረ መሆኑን ካወቁት በጣም የሚገርመው የእሳቸው ታሪክ ደጅ ከማጸናቱ ይቅርና ባሉበት በጎንደር፣ በጎጃም፣ በሸዋ፣ በትግራይ በየትኛውም ክፍለ ሀገር ሊቅ ያለበትን አፈላልገው አምጥተው በልዩ ልዩ ትልልቅ አድባራት እንዲሾም፣ እንዲያገለግል፣ እንዲያስተምር፣ ድርጎ እንዲሰፈርለት፣ ርስት ጉልት እንዲሰጠው እያደረጉ ዋና ስራቸው ይሄ ነበረ እና ምሁሩን ከገባበት ፈትሎ ያገኙታል። እነ ብላቴን ጌታዬ ወልደ ሥላሴ ከሌሎች
ጓደኞቻቸው ጋር ወደ ንጉሱ ለሹመት ሲቀርቡ ብላቴን ጌታ ሀርዮ ሥላሴ ሕፃን ናቸው። በሕፃንነታቸው ትምህርቱን ጥንቅቅ አድርገው ቅኔውን መጽሐፉን ተምረው ብልህ ጥበበኛ ነበሩ ብላቴን ጌታ ሀርዮ እና ከብዙ ትልልቅ ምሁራን ጋር አቀረቧቸው እና አፄ ምኒልክ አይተው መልካም ነው፣ ጥሩ ጥሩ ሰዎችን አቅርበሃል፣ ይሄኛውን ልጅ እንኳን እንዲያው ለቁጥር ማሟያ ያቀረብከው ይመስላል አሏቸው። ሕፃን መሆኑን አይተው ነው። አረጃን ሆይ እንደሱ አይደለም፣ ወአላ አልኩ ህሩዬ ህዝቤ መርጨው ነው፣ በሙያው ነው፣ እውቀቱ እንደ ዕድሜው አይደለም፣ ፍሬ ነው፣ ምርጥ ነው፣ ህሩይ ነው ብለው እንዳሾሟቸው ይነገራልና መዝነው የሚያውቁትን ሰው ነው ለሹመት ያቀርቡ የነበሩት። እንዲህ እያደረጉ ቤተ መንግስቱ በትልልቅ ምሁራን፣ ሊቃውንት፣ ደጋግ አባቶች እንዲሞላና የሀገሪቱም የቤተክርስቲያኗም ስራ የተከናወነ እንዲሆን በማድረግ ደረጃ ጸሐፌ ትእዛዝ ገብረ ሥላሴ በጣም የተሳካላቸው ሊቅ ናቸው። የንጉሱ ጸሐፌ ትእዛዝ በመሆን የንጉሱን ታሪክ ከመጀመሪያው እስከ መጨረሻው በመዘገብ ያው በየሁላችን እጅ የሚገኘውን ይህንን የምትመለከቱትን ታሪከ ዘመን ዘዳግማዊ ምኒልክ የተሰኘውን መጽሐፍ ረቂቁን አዘጋጅተው በልዩ ልዩ አድባራት አስቀምጠውት በ1959 ዓ.ም ታትሞ በሁሉም ሰው እጅ ይገኛል። ከዚያ ባለፈ በየቦታው ያደረጓቸው ቅኔዎች በጣም የሚደነቁ የሚገርሙ ናቸው። እንዲህ እያደረጉ ቤተክርስቲያንን በየቦታው ቤተክርስቲያን እያሰሩ መምህራንን ቦታ እየሰጡ እያስተማሩ እያገለገሉ ረጅም ጊዜ ከኖሩ በኋላ ከዚህ በተጨማሪ ዳግማዊ አፄ ምኒልክ አዲስ ዓለምን ልክ በአክሱም ማዕርግ ርዕሰ አድባራት ወገዳማት ርዕሰ አድባራት አሰኝተው አዲስ ዓለም ማርያምን ሰርተው ሊቃውንቱን ሰብስበው ለዚህ ቦታ ይችን ቦታ እንደ አክሱም ማዕርግ ያላት ትልቅ ቦታ አድርጌ ሰርቻታለሁና ለዚች ቦታ የሚሆን ንቡረ እድ ብለን የምንሾመው ትልቅ ሰው፣ ትልቅነቱም በሁለቱም በኩል ይሁን። አንደኛው ሊቅ የተማረ ምስጢር የጠነቀቀ፣ ሁለተኛው ደግሞ ባለሟል በቤተ መንግስቱም ዘንድ ባለሟልነት ያለው ወጥቶ መግባት ገብቶ መውጣት የሚችል በእኛም ዘንድ መጥቶ ይህንን አድርጉ፣ ይሄ ጎደለ፣ ይሄ ይሞላ ብሎ የሚነግረኝ ምዕመናንን የሚያስተምር መናፍቃንን የሚረታ መሆን አለበት። በዚህ መስፈርት ሰው ምረጡ ብለው ሊቃውንቱን አዘዟቸው። ሊቃውንት ተሰብስበው እየተጨነቁ ማን ይሁን ማንን እናድርገው እያሉ እያወጡ እያወረዱ ከቆዩ በኋላ በዚያ ዘመን መጀመሪያ ግቢ ገብርኤልን ኋላም ደግሞ መካነ ሥላሴ የሚባለውን ዛሬ ደግሞ ቅድስት ሥላሴ የሚባለውን ባለወልድ ቤተክርስቲያን ያስተዳድሩ የነበሩትን አለቃ ወልደ ማርያምን መረጡ ሊቃውንት በአንድ ድምፅ። ለዚህ የሚሆኑ እሳቸው ናቸው። ሊቅነት ከባለሟልነት ይሳካላቸው፣ በቤተ መንግስት የታወቁ ስርዓት የሚያውቁ ሊቅ ብለው ለንጉሱ አቀረቧቸው። ንጉሱም ያለምንም ማቅማማት በጣም ጥሩ ሰው መርጣችኋል፣ እግዚአብሔር ይስጣችሁ ብለው በሉ እንግዲህ አዲስ ዓለም ትልቅ ናትና ያለቃው የንቡረ እዱ መቀመጫ የወርቅ ወንበር፣ የወርቅ መቋሚያ ይዘጋጅ፣ ራስ ወርቅ ይዘጋጅ፣ የወርቅ ጫማ፣ የወርቅ መቋሚያ፣ የወርቅ ጸናጽል፣ የወርቅ ካባ አዘጋጁ ብለው አዘዙ። ይሄ እየተዘጋጀ ባለበት ሰዓት ንጉሱ አንድ ነገር ትዝ አላቸው። አፄ ምኒልክ በጣም የሚገርሙ ንጉስ ናቸው። አፄ ምኒልክ በአማካሪዎቻቸው የሚጠቀሙ በዚያ ዘመን ቤተመንግስቱን በማማከር በብልህነት የሚታወቁት አፈ ንጉስ እስጢፋኖስ ናቸው እና እዚያ ሊቃውንት ተሰብስበው አለቃ ወልደ ማርያምን ሲመርጡ አፈ ንጉስ እስጢፋኖስ አልነበሩ። ኋላ እስኪ ይህን ሰው ሳላማክረው የተለየ ሀሳብ ይኖረዋል። በጣም የሚገርሙ ናቸው የድሮ ነገስታት። አፈ ንጉስ የሆነ ነገር ይኖረዋል እስኪ ልጠይቀው ብለው ጠርተው አፈ ንጉስ አንተ የለህም፣ ሊቃውንቱ ግን ለአዲስ ዓለም ማርያም ንቡረ እድ የሚሆን አለቃ ወልደ ማርያም ሰጥተውኛል አሏቸው። ውይ በአለቃ ወልደ ማርያም ሊቅነት አልጠራጠር፣ ውሳኔውም ትክክል ነው፣ ሊቅ ናቸው። እንዲያው ግን አንድ ነገር ትንሽ ቅር አለኝ አሉ። ምንድን ነው ቅር ያለህ? እንግዲህ የአዲስ ዓለም ትልቅ ደብር ናት። ንቡረ እዱም በትልቅ በዓላት የራስ ወርቅ ደፍቶ የወርቅ ካባ ለብሶ የወርቅ ጸናጽል የወርቅ መቋሚያ ይዞ የወርቅ ጫማ ተጫምቶ ይወጣል። አለቃ ወልደ ማርያም አንድ እግራቸው ህመምተኛ ናቸው፣ ሁለት ጫማ ማድረግ አይችሉም አሏቸው። እንዲያው ምናልባት ትንሽ ይቺ የአካል ጉዳት አለባቸው እና ጤነኛ ሳይታጣ ለአስተዳደር ተሯርጦ የሚሰራ የአካል ጉዳተኛውን መሾሙ ለመምህርነቱ የታወቁ ናቸው። እነ ግቢ ገብርኤልን እነ መካነ ሥላሴን አስተዳድረዋል። ምን መርጣቸው ናቸው። ግን የወርቅ ጫማ አድርጎ የሚያሰሩትን የወርቅ ጫማ አድርጎ ግን አይወጣለትም አሏቸው። ንጉሱም አይ እውነትህን ነው፣ ይሄንን ጥበብ የደበቀው እስካሁን ድረስ እውነትህን ነው፣ ለአዲስ ዓለም አይኔ እያየ የሚሾመው ሙሉ ጤነኛ የሆነ ሰው ነው፣ እሳቸው በክብር ቦታቸው ነው ያሉት። ስለዚህ አሁን
የሊቃውንቱን ሐሳብ ሽረኸዋል፣ ያነጽነውን ንደኸዋል። እንደናል ካርገህ ለአለቃ ወልደ ማርያም ምትክ የሚሆን ሰው አንተ ወራስህ ፈልግ አሏቸው። እንግዲህ ካሉኝማ ምን አደርጋለሁ? ለአለቃ ወልደ ማርያም ምትክ የሚሆነው ጠባዩንም የሚያውቁት ሊቅነቱንም ግብረ ገብነቱን በቅርብ የሚያውቁት ጸሐፌ ትእዛዝ ገብረ ሥላሴ ነው አሏቸው። እንዲህ ከዓይኔ ስር እንዴት ተሰወረኝ? ሊቃውንቱስ እንዴት አላዩትም? ተባረክ፣ ይህን ሐሳብ አልሽርም፣ በቃ ተቀብያለሁ ብለው ከዛ በኋላ ጸሐፌ ትእዛዝ ገብረ ሥላሴ ጠርተው ንቡረ እድ ዘአዲስ ዓለም ማርያም ተብለው የወርቅ ራስ አስረው የወርቅ ካባ ለብሰው የወርቅ መቋሚያ ይዘው የወርቅ ጸናጽል ይዘው የወርቅ ጫማ ተጫምተው በንጉሱ ፊት ሲቀርቡ ንጉሱ አፄ ምኒልክ ገብረ ሥላሴ የሾሙህ ትዕግስትህና አገልጋይነትህ ናቸው፣ ታታሪነትህ፣ ትዕግስትህ፣ ሊቅነትህ ናቸው እንጂ እኔ አይደለሁም። እኔ አሳላፊ አዳይ ነኝ እንጂ ሿሚህ እግዚአብሔር ነው አሏቸው። ያን ጊዜ ጸሐፌ ትእዛዝ ገብረ ሥላሴ ልቡናቸው ተነክቶ ያን ሆይ እኔ እንዲያው ከትቢያ አንስተው ከአፈር አንስተው ሰው ቢያደርጉኝ እንጂ አሁን የኔ አገልግሎት ለሰው ስጦታ ምን ይመጥነዋል ብለው እንባቸው አልቆም ብሎ የፍቅር የደስታ እንባ አለቀሱ። በዚህ ጊዜ ንቡረ ገብረ ሥላሴን ለምርጫ ያቀረቧቸው አፈ ንጉሥ እስጢፋኖስ ብልህ ነገር አዋቂም ስለነበሩ ቀረብ ብለው ጸሐፌ ትእዛዝ ሲሾሙ እንዲህ አለቀስክ፣ ቢሽሩህ እንዴት ልታለቅስ ነው ብለው በመካከል ሲናገሩ ያ የጸሐፌ ትእዛዝም ሐዘንና ለቅሶ ወደ ደስታ ተቀይሮ በደስታ ተከበረ። ከዛ በኋላ የበዓለ ሲመቱ ቀን ሲደርስ ሰረገላ አዘጋጅቶላቸው ባለቤታቸው ወይዘሮ እሴትን በቀኛቸው አስቀምጠው ጸሐፌ ትእዛዝ ገብረ ሥላሴ ያንን የተዘጋጀውን ወርቅ በሙሉ ተቀዳጅተው ወደ አዲስ ዓለም ጉዞ ተደረገ። የአዲስ ዓለም ሊቃውንት ካባ ላንቃቸውን ለብሰው የብር ጸናጽላቸውን የብር መቋሚያቸውን ጥንግ ድርባቸውን ለብሰው ሲጠባበቁ ጸሐፌ ትእዛዝ ገብረ ሥላሴ ብቅ ሲሉ ከአጠገባቸው ወይዘሮ እሴት ባለቤታቸውና ገብረ ሥላሴ ሲመጡ ወዲያውኑ ይሄን ተመልክተው ዘእሴቱ ምስሌሁ ወምግባሩ ቅድመ ገጹ ጸሐፌ ትእዛዙ ለዳግማዊ ምኒልክ ገብረ ሥላሴ ንጉሠ ጽዮን የዋህ ወጻድቅ ምኒልክ ብለው ዕለቱን ግስ ገሰው። እንግዲህ ዘእሴቱ ምስሌሁ ወምግባሩ ቅድመ ገጹ የሚለው ጌታችን በሚመጣበት ጊዜ ለጻድቃንም ለኃጥአንም የሚፈርደው ፍርድ አብሮት ይመጣል ማለት መጥቶ ዋጋ ይሰጣል። ሲመጣ ዝም ብሎ አይመጣም ጌታችን። እግዚአብሔር ገሃደ ይመጽእ አምላክን እያረም መጥቶ ዝም አይልም፣ ይፈርዳል አይደል የሚለው። ስለዚህ ዘእሴቱ ምስሌሁ ለእያንዳንዱ የሚያድለው ዋጋው ማለት ነው። እሴት የሰጠ ስለሆነ አሁን ግን የጸሐፌ ትእዛዝ ገብረ ሥላሴ ከዚህ በኋላ ንቡረድ ብለን የምንጠራቸው የንቡረድ ገብረ ሥላሴ ግን እሴት የተባሉት ወይዘሮ እሴት የተባሉት ቤታቸው አብረዋቸው ስለነበሩ ዘእሴቱ ምስሌሁ እሴቱ ከእርሱ ጋር ያለች ወምግባሩ ቅድመ ገጹ ምግባሩ በፊቱ የታወቀ የተገለጠ የዳግማዊ ምኒልክ ጸሐፌ ትእዛዙ የየዋሁ የጽዮን ንጉሥ የጻድቁ የምኒልክ ጸሐፌ ትእዛዙ ገብረ ሥላሴ መጣ ብለው ግስ ገሰው ድርሰት ደርሰው ወረብ ለዘብ አድርገው በሽሽባ ተቀበሏቸው። ከዚያ በኋላ የመጀመሪያው የአዲስ ዓለም ንቡረ እድ ሆነው ተሹመው አዲስ ዓለምን በትልልቅ ሊቃውንት ሞሏት። እነ ታላቁ ሊቅ መምህር ወልደ ሚካኤልን ሐዲሳቱን እንዲያስተምሩ እና አለቃ ተጠምቆ ብሉያቱን ቅኔውን እንዲያስተምሩ ከቤተልሔም የመጡትን የድጓ ምስክር ሊቀ ጉባኤ ቴዎድሮስን እንዲሁም ለሊቀ ጉባኤ ቴዎድሮስ የራሳቸውን መኖሪያ ቤት አዲስ ዓለም ያለውን ሰጥተው በርካታ ሊቃውንትን በአዲስ ዓለም ሰጥተው ርስት ጉልት ሰጥተው እንዲያገለግሉ አድርገው አዲስ ዓለም በሊቃውንት የተሞላች የሆነችው ከዚያ ጀምሮ ነው። ጀማሪዋ፣ ቆርቋሪዋ፣ አቅኛዋ ጸሐፌ ትእዛዝ ገብረ ሥላሴ ንቡረ ገብረ ሥላሴ የሊቃውንትን ድካም የሚያውቁ ሊቅ ስለነበሩ ቤተክርስቲያኗን በበርካታ ሊቃውንት ሞልተዋታል። እንግዲህ እንዲህ አድርገው ደብሩን ከፍ አድርገው ሊቃውንቱንም እየተንከባከቡ እንግዲህ ግብር ሲያገቡ ንቡረ ገብረ ሥላሴ ማዕዳቸው ቤታቸው በሙሉ በሊቃውንት የተሞላ ነው እና ማዕዱ ቀርቦ እስኪነሳ ድረስ የመጻሕፍቱ ትርጓሜ፣ የቅኔው ምስጢር፣ ዜማው እየተነሳ ንግግር ይደረጋል እንጂ ሌላ ተራ ነገር አይነገርም ነበር ይባላል። በማዕዳቸው ማለት ነው። በጣም የታደሉ ብልህ ናቸው። በዚያ ላይ ሰውን ቶሎ በቁጣ የማይገስጹ ቀስ አድርገው የሚያስተምሩ እንዲሁም በብልሃት የሚያስተምሩ እንደነበሩ ይነገራል። የግል ጸሐፊያቸው
እንዲያው ለስሙ ተቀጥሮ ደሞዝ ይበላል እንጂ በስራ ጊዜ ያጡታል፣ ሲያስጠሩት አይገኝም። ከዚያ በኋላ ይህን ሰው ሊያስተምሩ ፈልገው ከመቅጣት ከማባረር ይልቅ ባዶ ወረቀት ምንም ያልጻፈበት ወረቀት በባዶ ፖስታ ውስጥ አድርገው እንካ ይሄንን ኢንቨሎፕ ያዝና ቤተ መንግስት ስንደርስ ትሰጠኛለህ ብለው በበቅሏቸው ተቀምጠው ቤተ መንግስት ሄዱ። እዚያ ደርሰው እነሆ ሲላቸው ቤት ስንደርስ ትሰጠኛለህ አሉት። ተመልሰው ቤትም ሲሰጡ ቆይ ትሰጠኛለህ። ከዚህ በኋላ እንዲህ እያደረጉ 15 ቀን አመላለሱት። በ15ኛው ቀን እየወተወተ ሲያስቸግራቸው ለልዩ ጸሐፊው ስጠው አሉት። ልዩ ጸሐፊው ተቀብሎ ሲያዩ ባዶ ወረቀት ነው። አየህ አንተ የተቀጠርከው ለጸሐፊነት ነው፣ ጽፈህ አታውቅም እያልሁ እኮ ነው። ባዶ ወረቀት የሰጡ እኮ ጽፈህ ስለማታውቅ ነው። ከዚህ በኋላ ስራህን ተጠንቀቅ ስራ፣ ይሄ ማስጠንቀቂያ ነው። ከዚህ በኋላ ግን ቅጣት ይጠብቅሃል ብሎ አብራራለት። ከዛ በኋላ ስራውን ተጠንቅቆ የሚሰራ ሆነ ተብሎ በታሪካችን ተመዝግቦ እናገኛለን። እንግዲህ ያው እንዲሁ ነው ሲኖሩ በ1900 ዓመተ ምህረት ዳግማዊ ምኒልክ የኢትዮጵያን ሚኒስትሮች ሲያቋቁሙ አሁንም ጸሐፊ ትእዛዝ ንቡረ ገብረስላሴ በነበራቸው ሹመት ላይ የጽህፈት ሚኒስቴር መስሪያ ቤት ሚኒስትር ነው እንዲያገለግሉ ተሹመው በዚያውም ላይ እንጦጦ ራጉኤልን በእልቅና ደርበው እንዲያስተዳድሩ ተደርገዋል። በእንጦጦ ራጉኤል ከሊቃውንቱ ጋራ ከምሁራኑ ጋር የነበራቸው ፍቅር በጣም የተለየ ነው። እንዲህም ስለሆነ ለእንጦጦ ራጉኤል ካህናትና ሊቃውንት እንዲህ የሚል ቅኔ ተቀኝተውላቸዋል። በታሪክ መዝገብ እናገኛለን። ደቂቀ ደብረ ኃይል ሁሎም ኃያላነ ተስፋ እሁዛነ ጸሎት ሰይፍ ወምሁራነ ፍቅር ቀትል ወመሰረቶም ፍቅር እያንቀለቅል እስመ ተሳረረ ዲበ ኮክ ወንጌል በአምጣነ ዳዊት መስተሳህል ወአምጣነ ካልእ ዮናታን ገሃደ መስተበቅል አመ ወጻሒ ከመ ይዝራ ዘራ በረከት እክል ነቢየ እስራኤል ማቴዎስ ዘውስተ እዴሁ በትረ መስቀል ባረከ ኮኳ ምድረ ደብረ ኃይል እስከ ዊዘ በውስቴታ ማህሌተ መላእክት ማዕበል ብለው ፍቅር በጣም ስለ እሳቸው ሊቃውንቱ ከእሳቸው በፍቅር የተሳሰሩ እንደ ዳዊትና እንደ ዮናታን ስለነበሩ የደብረ ኃይል የእንጦጦ ሊቃውንት ባለተስፋዎቹ ፍቅርን የያዙ ፍቅራቸው ደግሞ ወንጌላዊ ፍቅር፣ የወንጌል ፍቅር በወንጌል ላይ የተመሰረተ በሃይማኖት ላይ የተመሰረተ ፍቅር የማይናድ ነው ብለው ቅኔ ተቀኝተዋል። የቅኔያቸውን ብስለት እግረ መንገዱን እንግዲህ በዚህ መረዳት ይቻላል። እና እንዲህ በፍቅር ኑረው ሀገራቸው ኢትዮጵያን ቤተክርስቲያናቸውን በቅንነት በትጋት በታማኝነት ሲያገለግሉ በተለይ የኢትዮጵያን ሊቃውንት ቦታ ማዕረግ በመስጠት ሲያገለግሉ ኑረው በ1905 ዓ.ም ጥቅምት 27 ቀን አርፈው ባጸኑት ባገለገሉበት በደብረ ኃይል እንጦጦ ራጉኤል አጽማቸው በክብር አርፈዋል። ንቡረ እድ ጸሐፌ ትእዛዝ ገብረስላሴ እንግዲህ ይህን ይመስላሉ አባቶቻችን። እነዚህን ማወቅ በእውነቱ ምን ያህል ትልቅ ተስፋ ነው። የአሁኑ ትውልድ አባቶቹን ማወቅ ያለበት እነዚህን ነው። እነዚህ የኢትዮጵያ ስር መሰረቶች ናቸው። እነዚህ የኢትዮጵያ ታሪኮች ናቸው። የትናንት መልኮቿ ናቸው፣ መሰረቶቿ ናቸው። እነዚህ ላይ ስንቆም ነው እኛም እንደነሱ የምንጸናው። ከጽሩ መሰረት ላይ የታነጸ ቤት ነው ግድግዳው ጣራው የሚጸናው። ነገር ግን መሰረቱን የረሳ ድቡሽት ላይ የተመሰረተ ቤት ግን ነገ ይወድቃልና ከድቡሽት ላይ እንዳይመሰረት ትውልዱ እነዚህን አባቶች ማሳወቅ ያስፈልጋል። እግዚአብሔር አምላካችን በረከተ አበባውን ያሳድርብን። ዛሬም እመቤታችን ቅድስት ድንግል ማርያም በዓለ ዕረፍቷ ስለሆነ ከእመቤታችን ቅድስት ድንግል ማርያም ረድኤት በረከት ጸጋ ያሳትፈን፣ ይቆየን። ወበአይቴ ተረክበ አሰረ